በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት ያደራ ልጆች እስከ መስቀል ድረስ በወደደን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? እንደምን አላችሁ? አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነና የተከበረ ይሁን። ለታላቁ የአብይ ጾም እንኳን አደረሳችሁ። አብይ ጾም መጾም ከጀመረን ዛሬ አምስተኛው ሳምንት ላይ ደርሰናል። ይህ አምስተኛው ሳምንት ደብረ ዘይት ወይም እኩለ ጾም በመባል ይታወቃል። ይህ አምስተኛው ሳምንት በቅዱስ ያሬድ በጾመ ድጓ አከፋፈል ዘወረደ ቅድስት ምኩራብ መጻጉዕ ብለን መተን ደብረ ዘይት ላይ ደርሰናል። ደብረ ዘይት ማለት የሁለት ቃላት ውህድ ነው። ደብርና ዘይት። ደብር ማለት ከፍ ያለ ተራራ ማለት ሲሆን ዘይት ማለት ደግሞ ቅባት የሚለውን ያመጣል። ይህ ቃል ወይም ደብረ ዘይት ብለን የምንጠራው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ብዙ ጊዜ ይጸልይበት የነበረ ስፍራ ከነበረው ከጌቴሰማኔ ከፍ ወይም ብሎ ወይም ራስጌ ነው። ከኢየሩሳሌም በስተ ምስራቅ ትንሽ ኪሎ ሜትሮች ራቅ ያለች ከተማ ነች። ደብረ ዘይት ምንላት ተራራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዚህ ዓለም የአዳምን የማዳን ስራ ከፈጸመ በኋላ በ40ኛው ቀን ያረገባት ቦታ ነች። ሁለተኛም ይህች ቦታ የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳግም መምጣት የሚነገርባት የሚፈረድባት ቦታ እንደሆነች ሊቃውንተ ቤተክርስቲያን ያስረዳሉ። ደብረ ዘይት የተባለው ስፍራ የወይራ ዛፍ ብዛት ስላለባት ደብረ ዘይት ተብላለች። ወይራ ዛፍ ደግሞ በባህሪው ዘይትን ለመስራት የሚያገለግል ከምንላቸው እጽዋት መካከል አንዱና ዋነኛው ነው። ወይራ ጽኑ እንደሆነ ከእርሱ የተገኘው ዘይት ለማጠየቅ ደብረ ዘይት ተብላለች። ይህቺ ደብረ ዘይት በታላቁ ኢትዮጵያዊ ሊቅ ቅዱስ ያሬድ ማኅቶተ ቤተክርስቲያን እንዲህ በሚል መዝሙር ይዘመርባታል። እንዘ ይነብር እግዚእነ ውስተ ደብረ ዘይት፣ ጌታችን በደብረ ዘይት ተቀምጦ ሳለ ብሎ የሚል ዝማሬ ይጀምራል። በዚህ የምናገኘው በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 36 ባለው ክፍል ደግሞ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የዳግም መምጣት የሚነገርበት ክፍል ነው። ይህ ቦታ ላይ እንደተረዳ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ወደ እርሱ ገብቶ መጥተው ጌታችን መቼ ነው ዳግም መምጣት ያለው? በዳግም መምጣት ጊዜ ወይም በመንግስተ ሰማያት ጊዜ ሰው ዕጣ ፈንታው ምንድን ነው ብለው በጠየቁት ሰዓት ያስተማረው ጠለቅ ያለ የዳግም ምጽአት ትምህርት የተከተበበት ክፍል ነው። በዚህም በዳግም መምጣት ጊዜ የሚሆኑ መሰረታዊ የተባሉ 11 ነጥቦችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀምጧል። ይህ በሆነ ጊዜ ክርስቲያኖች በዓለም ያሉ ህዝቦች በሙሉ ሊያስተውሏቸው እንደሚገባ ጌታችን አምላካችን በግልጥ አስረድቷል። ደብረ ዘይት ስናነሳ የጌታ ዳግም መምጣት ነው። በቅድስት ቤተክርስቲያን ስለ ደብረ ዘይት በዓመት 2 ይታሰባል። አንደኛው በአብይ ጾም 5ኛው ሳምንት አሁን በምንገኝበት ሳምንት ነው። ይህ ሳምንት ስለ ጌታ ዳግም መምጣት በይበልጥ የሚነገርበት ሳምንት ነው።
ሌላኛው ደግሞ የዘመናችን በኢትዮጵያን ዘመን አቆጣጠር የጳጉሜ ወር ብለን ወይም 13ኛ ወራችን እነዛ 5 ወይም 6 ቀናት ላይም ደግሞ ስለ ጌታ ዳግም መምጣት በይበልጥ ይነገራል። ስለዚህ በዚህ ወቅት የሚሆኑ ገቢረ ተአምራት የሚነገሩ ምልክቶች አሉ። ከነሱ ምልክቶች መካከል በዳግም ምጽአት ጊዜ እኔ ክርስቶስ ነኝ ብለው ብዙ ሐሰተኞች ይመጣሉ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 4 እና 5 ላይ አስቀምጦላል። አንደኛው ምልክት ይህ ነው፣ የዓለም ፍጻሜ። ሁለተኛው ምልክት ደግሞ በዓለም ላይ ሰፊ ጦርነት ይነሳል የሚል ምልክት አለ። ይህ በሆነ ጊዜ ሰዎች እንድናስተውል እንዲገባን ጌታችን አምላካችን መድኃኒታችን ተናግሯል። ሌላው ሶስተኛው ምልክት ደግሞ ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል የሚለው ነው። ይህ በሆነ ጊዜ በዓለም ያሉ ሕዝቦች የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳግም መምጣት እንዲያስተውሉ የሚያደርግ ምልክት እንደሆነ ይነገራል። ሌላው አራተኛው ሰፋ ያለና ከባድ የሆነ ረሃብ፣ ድርቅ፣ ቸነፈር፣ የምድር መነዋወጥ በልዩ ልዩ ቦታዎች ላይ ይከሰታል። ሌላው በክርስቶስ በማያምኑ ሰዎች መካከል ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ በግልጥ በአደባባይ ይሰበካል። ሰዎች ይሰናከላሉ፣ እርስ በርሳቸው ተላልፈው ይሰጣጣሉ፣ ይከዳዳሉ ማለት ነው። ሌላው ብዙ ሐሰተኛ መምህራን ይነሳሉ። ወንጌል በስሙ ለማያምኑ ሰዎች በሙሉ በእርሱ ስም ይነገራል ማለት ነው። የመጨረሻው ምልክት ደግሞ የሆነው ዕፀ በለስ ቅጠል መለምለም ማለት ዕፀ በለስ ቅጠል ያለመለመች እንደሆነ የእርሱ ዳግም ምጽአት መሆኑን ይነገራል። በጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም መምጣት ቤተክርስቲያናችን ከምታስተምራቸው ከ5ቱ አዕማደ ምስጢራት አንዱ የሆነው የትንሣኤ ሙታን ትምህርት በይበልጥ በግልጥ የምንማርበት ወቅትና ዘመን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳለው የሰው ልጆች ሞተው በስብሰው አይቀሩም፣ ዳግመኛ ይነሳሉ። ከማይሞተው ከማይጠፋው ወገን ስለተወለድን ስለተገኘን ማለት ነው። ይህ ሲሆን በመላእክት መለከት 3 ጊዜ ይነፋል። አንደኛው ሲነፋ በአውሬ ተበልተው የነበሩ ሰዎች ወደ ትኩስ ሬሳ ይመለሳሉ። በመቃብር ያሉ ሬሶች ሁሉ ትኩስ ይሆናሉ። ሁለተኛው መለከት ሲነፋ የስጋና የነፍስ ተዋህዶ ይሆናል። ተመልሶ ሶስተኛው መለከት ሲነፋ ሁሉም ነቅተው ይቆማሉ፣ ይነሳሉ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮቱ በክብረ ትስብእት ይገለጣል፣ ይመጣል። እናንተ የአባቴ ብሩካን የሆናችሁ በቀኙ ረሱ፣ እናንተን አላውቃችሁም ብሎ በስተግራ ያሉትን ይሸኛል። ይህ ሲሆን በቅድስት ቤተክርስቲያናችን አስተምሮ እናንተ የተራበ አብልታችኋል ወይ? የተጠማ አጠጥታችኋል ወይ? የታረዘ አልብሳችኋል ወይ? የታመመ ጠይቃችኋል ወይ? የሚሉትን እነዛ በማቴዎስ ወንጌል ላይ የተገለጡትን ሕገ ወንጌሎቹ ወይም ሕግጋተ ወንጌሎች ይጠይቃል። ለሚያምኑት በሙሉ ያመነ የተጠመቀ ይድናል እንዳለ ሁሉ ያላመነ ደግሞ በዚያች ዕለት ይፈረድበታል። ብዙዎች ስላንተ በስምህ ተሰደድን፣ ተገረፍን፣ ሁሉ መከራ ተቀበልን ይሉታል።
ዋይታ ይበዛል፣ መከራም ጭንቅም ይሆናል የተባለበት ጊዜ ነውና የዛን ጊዜ የሚኖረው መከራ ጭንቅ ዓለም እስካሁን ካሳለፈቻቸው መከራዎችና ጭንቆች የበለጠ እንጂ ያነሰ አይደለም። ከዚህ የበለጠ መከራ ጭንቅ ይመጣል ብለን አናምንም። የመጨረሻው መከራ ጭንቅ ሰማይና ምድር የሚያልፉበት ነው። ይህንን ሰሞን የምናስበው የአምላካችን የመድኃኒታችን የኢየሱስ ክርስቶስ የዳግም መምጣትን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ሲመጣ እንደቀደመው እንደ ቀዳሚው ምጽአቱ አይደለም። የቀደመው ምጽአቱ እኛን ከኃጢአት ባርነት ከዲያብሎስ ባሪያዎችነት ነፃ ሊያወጣን ነው። ይህኛው ግን የሚመጣጡ በእኛ ላይ ሊፈርድልን ወይ ሊፈርድብን ወይ ሊፈረድልን ነው። ከሶስቱ አንዱ ነው የሚሆነው። ስለዚህ ክርስቲያኖች በደብረ ዘይት የተገለጠውን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ያረገው የጌቶች ጌታ ኢየሱስ ክርስቶስ በደብረ ዘይት ዳግም በግርማ መለኮቱ በክበበ ትፍሲቱ ይመጣል። ያን ጊዜ ሲመጣ ሁሉ ክርስቲያን ሁሉ በክርስቶስ ያመነ ሁሉ ለመንግስተ ሰማያት ወራሽ የሚያደርገውን ስራ ሰርቶ መጠበቅ የእያንዳንዱ ክርስቲያን ግዴታ ነው። ይህንን ያደረገ እናንተ የአባቴ ብሩካን የሚለውን የሕይወት ቃልን እንዲሰማ እግዚአብሔር አምላክ ይረዳዋል፣ ያግዘዋል። ይህንን ያልተገበረ ደግሞ በተቃራኒው እናንተ ወዮላችሁ አላቃችሁ ወግዱ ከኔ የሚለውን ቃል የሚሰማ ይሆናል። የዛን ጊዜ የተፈረደለት ወደ መንግስተ ሰማያት ሲሄድ ያልተፈረደለት ደግሞ ወደ ገሃነመ እሳት ይጣላል። ምድር ያለን ክርስቲያኖች በሙሉ ጌታችን ዳግም ምጽአት እንዲፈርድልን በወንጌል እንደነገረን እውነት እውነት እላችኋለሁ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነውና ያለው ክቡር ስጋውን ቅዱስ ደሙን ተቀብለን ለመንግስተ ሰማያት ወራሽ እንድንሆን አምላካችን ቅዱስ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።